بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كوران تملكاتوቻችን السلام عليكم ورحمة الله وبركاته እነሆ ቤታችን ፕሮግራም ባለፈው ሳምንት ጀምረ ነው የነበረው የፍችን ትክክለኛ ግንዛቤ የፍችን ትርጓሜና የፍች ምክንያቶች እንደምታስታውሱት ወንድም አብዱ ገፋር በሰፊው ትንታኔ ሲሰጥ እንደነበር ይታወሳል ሳምንት ሱሰኝነት ወይም አዲክሽን ላይ 5 ነጥቦችን አንስቶልናል እነዚህ 5 ነጥቦች ደግሞ የሚያደርሱት ማህበራዊ ጉዳት ግለሰባዊና ማህበራዊ ጉዳትን ወንድም አብዱ ገፋር አስታውሶን ነበር እንደው ድጋሚ ለማንሳት ያህል እነዚህ ማህበራዊ ጉዳቶችን ወንድም አብዱ ገፋር አንስቶልን ወደ ሌሎቹ እንነሳለን እናመራለን በተለይ አልኮል ፖርኖግራፊ ቁማር ድራግ ጫት እነዚህ ነገሮች ሊፈጥሩት የሚችሉት ቀውስ ምን እንደሆነ ተነጋግረናል የሚያነሱትን በማህበረሰቡ ውስጥ የሚፈጥሩትን ጉዳት ከብንጀምር ነው ይመስላል ማለት خير بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على صلى الله عليه وسلم እነዚህ ነገሮች ብዙ ናቸው ዋጋቸው መንከፍልበት ይሄ አዲክሽን ሱሰኝነት ብዙ ዋጋ ያስከፍለናል ይሄ እኛ ብናወራው ባናወራው ሚስታት አይመስልኝም አንድ በአልኮል ሱስ የተጠመደ ሰው ምን አይነት ሰው እንደሆነ መገመት እንችላለን ትምህርት የምትለው ነገር ቁም ነገር የምትለው ነገር ምናምን ወይም ደግሞ ስራ የምትለው ነገር ህብረተሰብን ማገልገል ጥሩ አባት መሆን ጥሩ ሚስት መሆን ጥሩ እናት መሆን ምናምን የምትላቸው ነገሮች በሙሉ ይሸፈንባቸዋል በእርግጠኝነት አብዛኛውን ጊዜም እንደዛ ያያየን ነው ያንን ሱሳቸውን ለማግኘት ሲሉ ከፍተኛ የሆነ ገንዘብ ማባከን በብድር በልመና መዘፈቅ ነገር አለ ቁማርተኛ ሰው እንዴት ያለ ገንዘብ ሰብስቦ ለቤተሰቦቹ ቤት መኪና የሚያስፈልጋቸው ነገር የሚገዛ ይመስላል ዝም ብለህ ተሰብስቦ ሲበላ ይሸጣል እንጂ ያለው ሲያዚዝ ነው የምታየው ሌላኛው እነዚህ ነገሮች የተጠመደ ሰው አብዛኛውን ጊዜ ከሚስቱ ጋር ባለው ያልጋ ላይ ጨዋታ ሙሲባ ውስጥ መውደቁ የታወቀ ነገር ነው አብዛኛውን ጊዜና ሚስትም ከሆነች ባሏ ጋር ባልም ከሆነ ከሚስቱ ጋር አንዳንዴ ሁለታቸውም በቃ ደዮስ ይሆናሉ ይጠፋባቸዋል ነገሩና በጣም አደገኛ ነገር ነው ሌላኛው ኃላፊነት የማይሰማቸው ሰው መሆን በጣም በቃ ራስ ወዳድ መሆን ጭካኔ ማለት ነው አንድ ሰውዬ ነበር ድሮ ማውቀው ማለት ነውና 20 ሳንቲም ለቂጣ 20 ብር ላረቄ ይላል ድሮ ማለት ነው 20 አመት ይሆናል ማለት ነው እኔ 20 ሳንቲም ቂጣ ሙልሙል ቂጣ 10 ሳንቲም ይሸጣል እኔ ባደኩበት ከተማ ማለት ነው ሁለት ሙልሙል ቂጣ በ20 ሳንቲም ገዝቶ ይበላልና የ20 ብር ላረቄ ይጠጣል አላህ ያለው ምንም በቃ hatta ለጤናው እንኳን ሐሳብ የለውም አረቄ ማለት ታውቃለህ ራሱ አሲድ ነው እኮ አንድ ጥሬ ስጋ ብትከትበት ያበስላል ልውጥ ብሎ ነው የሚወጣው የተከከለ ወይ ደግሞ የፈላ ውሃ የነካው ስጋ ነው የሚመስለውና ያንን ነገር ታሚ እንደገኝ ይደጋገመ ያንገፈገፈው ይጠጣል የሚያገኛትን የኺያል ደስታ ጊዜያዊ ደስታ ታሳቢ በማድረግ እድሜው ትልቅ ሆኖ ነው ማቀው ነው ራሴ አሁን የሞተ ይመስለኛል ሰውየው ጠይቄ ማለት ነው ሞታል ብለውኛል አላለም እንዴት ችግር ተላገባ ሳያገባ ሳይወልድ ሞተ ማን ይጠጣለት ይሄን ቁም ነገር ማን ይሰራል ይሁን ይሸማበታል እንደዚህ የተዘፈቁት ሰዎች hatta አንዳንድ አልፎ ቢያገቡም ቤተሰባቸውን ችግር ላይ ይጠላሉ ቢወልዱም ለልጆቻቸው የሚሆነውን ሳንቲም በጣም ነው የሚያደርጉት በሌሎችም ኬዞች ማለት ነው ይሄ አሁን የሐሺሽን በለው ሲጃራን በለው ጫትን በለው እንደዚህ ልቅ ብለው የገቡበት ሰዎች በጣም ብዙ ጉዳት ነው ያለባቸው ያቁታል እነሱም ያቁታል እኛ ዛሬ ምን ነገራቸው ነገር አይደለም ያው ስለዚህ ሰዎች ይሄንን ነገር ታሳቢ ሊያደርጉት ይገባል በስተመጨረሻ ላይ አሁን ጋር ዛሬ ሳምንት ያስታወስኩት ነገር ምንድነው ተስፋ መቁረጥን ያመጣል በቃ ዝም ብለህ ስታስበው አሁን ልክ 9 ሰዓት ጀምሮ እስከ ምሽቱ 8 ሰዓት 9 ሰዓት ድረስ የሆነ ቦታ ላይ ቁጭ ብለህ ይሄ የምትሆነው ነገር ትወስዳለህ ነው ከሱስህ ጋር ነው ተዓሙል ያደረከው ከህይወት ጋር አይደለም በቃ ወይም የሆነ ቦታ ነው የሆነ ምናምን ቦታ ጥግ ላይ ተቀምጠህ የሚደረግልህን እየተደረገልህ ወይ የሚከፈትና ከፍተምታ ይበላም ነገር ከሆነ የሚጠጣም ነገር እየበላህ እየጠጣህ ላ ካርቦሃይድሬት አይደለም
ወላ ቪታሚን አይደለም ሰውነትህን የሚገነባ አቅልህን የሚገነባ ጤንነትህን የሚጠብቅ ነገር አይደለም የሁሉ አክስ ነው እነዚህ ሁሉ አክስ ነው የሚገርም ነገር ሁሉ ያደገኛ ነገር ነው ቁማር ቤት ረጃጅም ሰዓት የሚያጠፉ ሰዎች በቃ ተደባድበው ተፈንክተው ገንዘባቸውን ተበልተው አخلاቃቸውን አፈር ከዲኔ አስበልተው አጥፍተው ማለት ነው በቃ እናታቸው ተሰደባለች አባታቸው ይሰደባል ዘር ማንዘራቸው ይሰደባል ክብራቸው በቃ እዛ ይላተማልና ይሄ ሁሉ ነገር ሙሲባ ነው ያኺ ስለዚህ በተቻለው መጠን ሰው ይሄ ከሱስ ራሱን ማጽዳት አለበት አዲስ አበባ ላይ ሙስሊሙን በብዛት እያጠቃ ያለ አሁን አዲስ አይደለም ነገር በዘመናው ጊዜ ይሄ ጫትና ሺሻ ቤቶች ማለት ነው እጅግ በጣም ብዙ ጫት ቤቶች አሉ አዲስ አበባ ላይ ከሺሻ ጋር አቀላቅለው የሚሸጡ የሚያስቀሙ ከዚህ ፊት አንድ ፕሮግራም ላይ ተነጋግረናል አንድ ጥሩ ቤት አዲስ አበባ ውስጥ ለጫት ቤት ምን ያህል ዋጋ መቃማ ቤት 90,000 ብር ይከፈልበታል ተከራይቶት ሰውየው ማለት ነው እና እኔ ትምህርት ሰው እንደመሆነ ትምህርት ቤት ላይ ለመክፈት አንድ ግቢ 90,000 ብር ተከራይተ አንድ ትንሽ ግቢ 300 ተማሪ ሚይዝ 90,000 ብር በተከራይ በተአምር አያዋጣ 300 የኡማ ልጆች እየኮተኮትክ ቪዥነሪ አድርገህ ስኪል አድርገህ ያሉ ጥሩ ነገሮችን በሙሉ አስተምረህ ማለት ነው አخلاቅ አስተምረህ ትምህርት አስተምረህ ልጆቹ ያደጉ አንተ ግቢ ውስጥ ወላጅ ቢከፍልህ አያዋጣህም ግን እነዚህ ጫት ቤቶች አዋጣቸው እየሰሩት ነው የሚገኘው 90,000 ብር እየከፈሉ ምን ያህል ትንሽ የምትባለው አዲስ አበባ ትንሽ ጫት ቤት የምትባለው 4,000 ብር ነው የምትከራየው ትንሽ በጣም ጥቂት ሰዎች ነው የሚይዘው እንግዲህ ከዛት ገንዘቡ ከሁለትና 3 ዓመት በፊት ነው የተሰራው 2 ዓመት በፊት አሁን ደግሞ ያሉ ብዙ ጥናት ያደረጉ መደበኛ ያልሆነ ያልታተሙ ጥናት የነገሩኝ ሰዎችን ሁሉንም ዳታ መንገር ያስቸግራል እጅግ አስደንጋጭ ነገር ነው ያለው በጣም አስደንጋጭ ነገር ነው ያለውና ያ ኦቃላ አምሮ ባለቤት የሆናችሁ ወንድም እህቶች መንገድ የጀመሩት በተለይ ኦሬዲ ሊስት ጥልቅ ያሉትን ማውጣት በጣም ከባድና ትልቅ አሳይመንት ነገር ነው በእኔ የቴሌቪዥን ንግግር ብዙ ወይም በቴሌቪዥን በሚሰሙት ዲስኩር አይመስለኝም መቼም አላህ የፈለገውን በፈለገው መንገድ ይለውጣል ነገር ግን ለሁሉም ጥሪ እናደርጋለን በተለይ ግን መንገድ እየጀመራችሁ ያሉት ይሄ በሱስ መንገድ ላይ ያላችሁ ወንድሞች خاصة አሁን ሙስሊሙ ነገሩን حرامም አይደለም ሐላልም አይደለም ወይም ደግሞ ሐላል ነው ብሎ ያምናል ደፍረው ወጥፈው ይሄ ነገር حرام ነው ሐላል ነው የሚሉ ዓሊሞች እኛ ሀገር ላይ አላውቅም በገሌንም حرام ነው ሐራም ነው ሐላል ነው የሚል ጫዋታ ውስጥ የገባው አይደለም መግባትም ዓላማ አይደለም ነገር ግን በማናቸው ሁኔታ የሰውን ጤናውን የሚጎዳ ነገር ቤተሰቡን አደጋ ላይ የሚጥልበት ነገር ለፍቺ ነምበር 1 ኬዝ ነው አላህ ይሄ ነገር በቃ ዘረጃጅም ሰዓት አምሽተው ይመጣሉ አዛ የተለያዩ ነገሮች ውስጥ ተአምና አድርገው ይመጣሉ ሚስቶች በጣም እየተቸገሩ ነው ብዙ ቦታ ያማራሉ ብዙ እህቶች ነግረውኛል ኦቨርናይት የሚቀሙ ወንድሞች እንዴት ያለ ባል ይሆናሉ ባል ማዕቆል ኦቨርናይት እስከ ምሽቱ 10 ሰዓት ድረስ ቁጭ ብሎ ጫት እየቃመ ያለ ወንድም እንዴት አድርጎ ለልጆቹ ጥሩ አባት ይሆናል ኮንሲኩዌንሶች አሉት እነሱን ሁሉ እናሳያለን ኢንሻአላህ በሁሉም ኮንቴክስት ማለት ነው በሁሉም የዚህ ሱስ ጉዳዮች ለመጻፍ ላይ ብቻ ሳይሆን በሁሉም አጋጣሚዎች አደገኛ ነገር ነው ለማንኛውም ይሄንን ነገር ቢጠነቀቁት እንላለን ብዙ ዳታዎች አሉ እኔ ማስበው ወደፊት ምናልባት ተመካክረንበት ጋር ከዚህ ወንድሞች ጋር ሙሉ መሽሩዕ ለናመጣበት አስባለሁ ከተን ይሄ ሱስ የሚባል ነገር ዘመቻ ካልተከፈተበት ህብረተሰባችንን እያጠፋ ነው ራሱን ይቻላል ሁሉም ቁማር ቤቶች በጣም ተስፋፍተዋል አሉ ሃሺሽ ምናምን የምትለው ነገር በቀላሉ አሁን ሰው ዘንድ እየደረሱ ወጣቶቻችን ይዘውብን የጠፉ ወጣቶቻችን ህልም የሌላቸው የሆኑብን ነው እያስተማርክ ያለ የጠፉብሃል ክላስ ውስጥ እያስተማርክ ያለ ምን ሆኖ ስትል ጥፍ ብለው ሌላ ነገር የሚጠቀሙ ሆኖ ታገኛቸዋለህ አሁን በተለይ በግል ትምህርት ቤቶች ተማሪዎች ተማሪዎች ከየት እንደሚያመጡት አታውቅም አንተ እየተጠቀሙ ነው ያሉትና ይሄ ነገር በደንብ በጥናት ተደግፎ ይመለከታቸው አካላት መንግስትን ጨምሮ ማለት ነው ሐቂቀተን ህብረተሰብን የማዳን ጥሪ ስለሆነ ሊሰራበት ይገባል ያስባሉ እየተደረጉ ያሉ የተወሰኑ እንቅስቃሴዎች ሄሬንጀራን ሞቅ ለቀቅ ይያሉ ነው አንድ ደመቅ ይላሉ ሌላ ጊዜ እንደዚህ ደብዘዝ ይላሉ ጊዜ አሁን ይሄ ለምሳሌ ይሄ የህገወጥ ቪዲዮ ቤቶች ላይ መንግስት አሰማም ጥሩ ዘመቻ ጀምሮ ነበር ያ ነገር ቢቀጥል ጥሩ ነው አሁን እንደዚህ ህገወጥ የጫት ቤቶች ተብሎ እንደዚህ ቁማርና ቤቶች ተብሎ
ሰው ማባለጊያ ማዕከላት በሙሉ እኔ ትኩረት አቅጣጫ ቢደረጉ ጥሩ ነው ስለዚህ ወጣቱን እያጠፋው ስለሆነ ማለት ለዚህ ሀገር ያላት ሀብት ሁሉም ሰው የሚስማማው ህዝቧ ብቻ ነው እኛ ነዳጅ የለንም ህዝቡም ደግሞ ሌላ ነገር የለንም ህዝባችን ነው ሀብታችን ህዝብ ሀብታችንን ደግሞ እሱ እየበላብን ያለው በቃ በሚገርም ሁኔታ ኢትዮጵያ ውስጥ ኸምር በጣም ይሸጣል በፍጥነት እያደገ ነው ያለው ሁሉም ማለት በምትችልበት ሌላ 4 ሰዓት ላይ ኸምር ቤቶች ሰው አላቸው ድራፍት ቤቶች ሰው አለ በጣም ብዙ ወጣት አለ ደግሞ ያው ይሄ ፕሮዳክቲቭ የምትለው ዜጋ እነዚህ ነገሮች የሚጠይቁን ከፍተኛ በጀት አለ ለህክምና ሰራተኛው ወገን ቁጭ ብሎ ጫት የሚቀመውን ቁጭ ብሎ ኸምር ቤት ቁጭ የሚለው ቁማር ቤት የሚውለው ማለት ነው ያው ተምሮ ሽማግሌዎችና ህፃናት እኮ ማዛ አይሄዱም እኮ የታወቀ ነገር ነው እና ይሄ ነገር ያው ወደ ሲገባን እንዳይመስልብን እንመለስ ያው ሁሴን ለጋብቻ ምክንያቶች የሆኑትን አንደኛው ሱስ ነው ብለናል ሱስ ጋር ተከታትሎ ያሉ አንድ ነገር ብቻ እንጨምርና ያው ሁሴን የአዲክሽን ጋር ሰዎች ቶሎ እንዲረዱ 10 ዋጋዎች ይከፍላሉ ሰዎች አንደኛ ቤተሰቦቻቸው ወይም እነሱ በሌላ ሰው ይሄ የቅናት መንፈስ በቃ አሁን ጥሩ ትሆናለህ አንተ ላይ ቀና ሚስት አጣጣም ቁማር አትጫወትም ፖርኖግራፊ እንትን አይደለም ተስፈኛ ናት ሩቅ አላሚናት ምናምን ኃይል እሱ እዛ ጋር ተርመስመስ ብሎ ያቀባለ ራሱ ዝቅ እንዳለ እኔ ምንም የሚሰጡት አይመስለኝም አላህ የበለጠው ያውቃል ይሄባ አንተ የሆነ የፍጡር የሆነ የቅጠል በለው የሚጠጣ ነገር በለው የሚዋጥ ነገር የሱ ጥገኛ ሆነ አንተ የሰራው ነገር ጥገኛ ትሆናለህ እንዴ ታብሌት እኮ ሰው ነው የሚሰራው ኸምር እኮ ሰው ነው የሚሰራው የነዛ ነገሮች ጥገኛ ሆነ ስታይ ትንሽ ይሄ የቅናት መንፈሳቸው አንዳንድ ጊዜ ቅጣጣል ቀናተኛ ይሆናሉ ነው ወይስ በእነሱ ተለጣቸው አይ ሁለት አይነት ነው አንደኛው ይሄ ከሚስታቸው ጋር ምናምን በተያያዘ አሁን እንዲ ሲሞትባቸው ነገሩ ደይስ ይሆናሉ በደንብ ነገር ግን በቃ ከነሱ ሻል በሚለው ሰው ላይ የተደረጉ ጥናቶች ያው ጥናትን ያሳዩባቸዋል ይላል ሌላኛው ከእንትን ጋራ መጣላት ኮመን ነገር ነው ከትዳር ጋር ማለት ነው እሷም ሆነች እሱ በትንሹ እንደምታቀው ሆድ ስለሚብሳቸውና ስለሚነጫነጩ ልጭ ነው የሚሉት በቃ ሆነ ይጣላሉ ከልጆቻቸው ጋር ሶስተኛው ይጣላሉ ልጆቻቸውን መጉዳት በቃላት በመናመን በጣም የተለመደ ነገር ነው አራተኛ ከገንዘብ ጋር የተያያዘ ያው ቀድም ያለው ገንዘብ አባካኞች ናቸው ወይም ደግሞ ገንዘብን በስነ ስርዓት ማኔጅ ማድረግ አይችሉም አላህ ብሎ አንዳንድ ጊዜ ሪዝቃቸውን ይከፍታል እንደዚህም ሆኖ ማለት ነው የሆነ ሰው የሚሰራላቸው ምናምን አይጠፋም ግን ገንዘቡ ሲመጣ በስነ ስርዓት ማኔጅ አያደርጉትም ቤት መስራት ያለባቸው ቤት አይሰሩም ዝም ብሎ ጊዜ ያሳልፋሉ ማይገባ ቢዝነስ ውስጥ ኢንቨስት አድርገው አንዳንድ ያው በተሰበሰበው ንብረት ሲጠፋም ታገኘዋለህ ሊንድ አይነት ነገሮች አሉ ይህ የአዲክሽን ውጤቶች ናቸው ሌላኛው ይሄ በሳይኮሎጂ ኢሞሽናል ትራውማ የሚባል ነገር አለ ኢሞሽናል ትራውማ አይ ውስጥህን መጉዳት ማለት ነው በጣም ስሜትህን መጉዳት ማለት ነው በጣም ሰው አዋርደው ይሳደባሉ ምንህ በቃ ለሰው ክብር መጨነቅ ምናምን የሚባለው ነገር ብዙ ስለሌላቸው በጣም ዝቅ አድርገው ሰዎችን ያብጠለጥላሉና በተለይ ከቤተሰባቸው ጋራ ማለት ነው ማኒፑሌት ማድረግ ማዋረድ ምናምን የታየ ነገር ነው ሌላኛው እስከ መደባደብ ድብድብ ስድስተኛው ውጤት ነው ንጭንጩ በስጭቱ ያን ያፈለከው ነገር ባላገኘበት ጊዜ ፊት ለፊት የሚቆምን ሰው ህፃንም ሆነ አዋቂ በጥፊ ማለት በካይቾ ማጠናገር ምናምን በጣም ይታይባቸዋል ይላል በተለይ ፋሚሊ ላይ ማለት ነው ውጭማ ስትወጣ ህግና መንግስት አለ ፋሚሊ ነው የሚሰጥራው ቤተሰብ ነው የሚሰጥራው የሰው በጥፊ ብትመጣ ፖሊስ አለ ይዛሃል አስራ ሌላኛው በጣም የሚያሳዝነው ነገር አንደኛው የዳይቮርስ ምክንያት የተባለው እሱም ነው እዚህ ጋር ግን የአዲክሽን ወይም የሱስ ውጤት ነው ቺት ያደርጋሉ ሚስቶቻቸው ላይ ወይም ባሎቻቸው ላይ መወስለት ማለት ነው ዝም ብለህ ስታስበው ብዙ ሰዓት ውጪ ስለሚቆዩ ውጪ የሚያገኙት ሰው ጋራ መርካት ይሄ ሴክሹዋል እርካታቸውን ማለት ነው እዛ ላይ መወጣትና ወደ ከቤት ሀጃ ማጣት ይመጣል ወይም ቤት አሁን ዝም ብለህ ስታስበው ውጪ ያለው ነገር በጣም ዲኮርድ ነው አርቲፊሻል ነው እስቲ አንተ ልጆችህን ያጠባች ያጠበች ያሰመረች ሜቢ ስራ ሚኖራት ይሆናል እዛም ስራ ብላ መጣ እንደገና ኩሽና ገብታ ጉድ ጋር ምናምን ለመፈጠር እዛ ያሉት ለዚህ ፐርፐዝ የተቀመጡ ሰዎች አሉ ከቤት ይሁን ወረበ ገባ ለዚህ የተመቻቹ ሴቶች አሉ ተቆነጃጅተው ስራቸውንም ይከፈላቸው ነው ስለዚህ እግርህን አሻሽተው ምን ብለው የማጣበተን መንገድ ብቻ አመቻችተውልህ እዛው ጋር በቃ እንደ ነገሩ ያረኩሃል ለዛ ትከፍላለህ ትበይ ይበልጡብሃል ከሚስት
እዚህ ከረጅስ ጋር ከሚስት ጋር አላህ Subhanahu Wa Ta'ala ያኖረው ራህማው ወዳው ምናምን ስለጠፋብህ ስለተሰለቻንች ሚስት እንደዛ ትሪት አታረግልህ ቆይ እዚች ጋር ላብህ ምናምን ያለች ትጠርግልህ አትልም አንተ ገባ እዛ ይሄንን ሁሉ ትሪትመንት ስለሚያገኙ ወደዛ በመዘንበል አብዛኛውን ጊዜ በቃ ይሄ እንደዚህ ኸምርም በለው ቁማርም በለው ምናምን በለው አፍተሩል አኽላቅ ዲስትሮይ ስላደረጉ ይሄ መወስነት ቀላል አይከብዳቸውም ይሄን በጣም አደገኛ ነገር ነው ሌላኛው መለያየትን ነው ከሚስታቸው ጋራ በቀላሉ ሊፋቱ የሚችሉበት ሁኔታ ይመቻቻል ማለት ነው መጨረሻው ጭቅጭቁ ትርምሱ ማባበሉ መታም ውጪ ማምሸቱ ማደሩ ምን አገባሽ በከሸት ጨቅጭቅኝ ነው እንትን እንደሆነ በትናንት የተባለ አኺራን ያው እሷም ጥያቄውን ታነሳ ይሆናል አሳዛኙ ነገር ዘጠነኛው ሞዴል ይሆናሉ እነዚህ ሰዎች ለማን ፓተርን ይባላል ለልጆቻቸው ቤት አብሯቸው ለሚኖር የወንድማቸው ልጅ ሊሆን ይችላል ታናሽ ወንድማቸው ሊሆን ይችላል በቃ የሚሰሩትን ነገር እያየ ይሰራል ወላሂ ሁሉም ወላጆች የሚያስተውሉት ነገር የሚመስለኝ ነገር አለ ስገድ ቤት ልጆች አብረው ይሰግዳሉ በጣም የአንድ አመት ልጆች ምናምን አላሁ አክበር ምናምን ብለው ከመል ሲሉ አላስተዋልክም ሸፍ ቤት የምትሰግድ ከሆነ ልጆች እንደዛ ይሆናል ቤት አምጥተህ ኸምር የምትጠጣ ከሆነ ችግር የለም ትክክል ኖርማል ቤት አምጥተህ ከፍተህ የምትጠጣ ምንድነው እነሱ ሱን ይከፍታሉ የሚታይና የማይታይ ነገር ውስጥ ቤት ውስጥ ለተለየው ይከባል ልጆች ፊት የምትሰራውና ማትሰራው ነገር አንተ አዋቂ ነህ ያ اخي ለአንተ እንኳን ደስ አትሰኝበት በእርግጠኛ ነኝ ማንኛውም ሱሰኛ ሌላ ሰው ሱሰኛ እንዲሆን የሚመኝ አይመስለኝም በተለይ ልጆቹ ያኔ ማረፊያዎቹ እሱ ያለበትን የተበላሸ ህይወት እንዲኖሩበት አይፈልግም ማለት እንደው በዚህ ጉዳይ ላይ ፈትዋ ሰጠህ እንዳትሉኝ ባካችሁ ተከበራችሁ ወንድሞች እንካነ ላቡድ ማለት ነው ይሄንን ነገር ማድረግ ካለበት አخفض ላይ ነው ቤቱ ጫርገው ማለት እኔ አርገው ያቁ እየፈቀድኩልህ አይደለም በቃ ለህሊና ታማኝ ይሄን ነገር አቁም ልጆች ከሚበላሹ ግን ሁለት ሰው ከምናበላሽ በቃ አንተ በራስህ ላይ ፈርዳል አቂል ነው በተቻለ መጠን እንድትወጣ ነው ምክራችን አታርግ ቤት ውስጥ በተቻለ መጠን ልጆችን አታቀላቅላቸው ከዚህ ዓለም ከዚህ ኢየሱስ ዓለም ጋራ ገና በጧቱ በዚህ የለመዱ ልጆች ብዙ ጊዜ አሁን ትምህርት ቤትም አካባቢ ነው የምናስተውላቸው ልጆች አሉ በጣም ከባባድ ነገሮች ያውቃሉ ከእድሜያቸው በላይ የሆነ መረጃ አላቸው አባቶችን በሏቸው እናቶች ይሄንን ነገር ለልጆች አክሰሰብል አታድርጉት ራቅ አርጉላቸው ልጆቹን እናትርፉበት ለእናንተም ማለት ነው ሀዲቀተን ለእናንተም ቁም ነገረኛ ልጅ ነው እንጂ ሱሰኛ ልጅ አይጠቅማችሁ ማለት እናንተም በሆነ አጋጣሚ በሸይጣንም በጓደኛም ተወሱሳችሁ የገባችሁበትን ህይወት አላህ እንዲገላግላችሁ እንመኛለን ነገር ግን ለልጆቻችሁ አታስተላልፉት አንዳንድ ሰዎች ቤት እንደ ቁም ነገር ነው ፍሪጅ አምጥቶ ከመር መምላት ቁም ነገር የሚመስላቸው ሰዎች አሉ እኔ ማውራው ሙስሊሞችን ብቻ አይደለም ይሄን ፕሮግራም ተከታተሉ ማን ናቸው ማለት ሰዎች ሙስሊሞችም ክርስቲያኖች ናቸው ወይም ሙስሊም ያልሆናችሁ ወገኖችን በሙሉ ይሄ ችግር ሀገራችን ላይ አለ ሁሉም ብቻ ነው በጣም የተለመደ ነገር ነው ሱሰኝነት ነገር ነው አላኩልህ መጨረሻ ላይ ደግሞ ይሄ የጤና አደጋዎች አሉት ሱሰኝነት ከረፍት በኋላ የጤና አደጋውን ካወራን በኋላ ኢንሻአላህ ክቡራን ተመልካቾቻችን እየተከታተልን ያለነው ማህበራዊ ተቋምን ሊያፈርስ የሚችለው ይሄ ትዳር ሊያፈርስ የሚችሉ ሱሰኝነት ላይ ያሉ ችግሮችን ነው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ بيتنا بيت سعيد نحن فيه كالورود بيتنا بيت سعيد نحن فيه كالورود كل يوم فيه ننمو وأمانينا تزيد كل يوم فيه ننمو وأمانينا تزيد بيتنا بيت سعيد نحن فيه كالورود بيتنا بيت سعيد نحن فيه كالورود كل يوم ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ቤታችንን ፕሮግራም ነው ከረፍት በፊት አንስተናቸው የነበሩ 6 በርካታ ነጥቦች አሉ እነዚህ ሱሰኝነት የሚያስከትሏቸው ችግሮች መጨረሻ ላይ ወንድም አብዱልገፋር ጤናን አንስቶ ነበርና ከሱን ጀምር ይሄ ሱሰኝነት አንደኛውና የመጨረሻው ወይም ከባዱ ነገር ያው ጤናን አደጋ ላይ ይጥላል ይሄውን ሰሚያቀው ነገር ነው የሳምባ ካንሰር የሚባል ነገር አለ ብሬን ዳሜጅ የሚባል ነገር አለ ይሄን ብሬን ዳሜጅ ማለት በጣም ይበዛው ሆነ የአልኮል አይነቶች የድራግ አይነቶች በተለይ ከአእምሮ ሁሉ አደጋ ላይ ይጥላሉ የእርጉዝ እናቶች ለምሳሌ የሚወስዷቸው አልኮሎች የሚወስዷቸው ሲጋራዎች ምናምን በጣም አደገኛ ነው የልጆቻቸውን ጭንቅላት እስከ መጨረሻው ዳሜጅ ሊያደርገው ይችላል አቦርሽኑን ለምክንያት ሊሆን ይችላል
ማስወገድ ማለት ነው ሌሎችም በርካታ አይነት በሽታዎችን ምክንያት ሊሆን ይችላል አጣ ይሄ ምንድነው ስሙ ይላል እንደስ ሰውዬ አንድ ሳይኮሎጂስት ሪታርዴሽን የአእምሮ ዝግመት ያላቸው ወይም ደግሞ ኦቲዝም እነዚህ ዝግመት ያለባቸው ልጆች አብዛኛውን ጊዜ የሱስ ተጠቃሚ እናቶች ልጆች ናቸው አልኮል በለው ድራግ በለው አልኮል ስለዚህ ኸምር ማለት ነው አልኮል እሱን በብዛት እያወጡ የሚወስዱ እናቶች የሚወልዱት ልጅ ሰላም አያገኝም ስለዚህ ለልጆቻችሁ ስትሉ ምትወልዱን ምታጠቡ ወይ ምትወልዱ ያረጋዛችሁ ነፍሰ ጡር እናቶች እባካችሁ ከዚህ ነገር ራሳችሁን ከልክሉ አንደኛው ነገር ይህ ጋብቻን የሚያፈርሰው ነገር አዲክሽን ነው ይሄንን ያህል ካልነት ይበቃል በጣም ወይም ሱሰኝነት አላህ ይገላግለን ዱዓ ያስፈልጋል እንግዲህ ዱዓ ሰው ስንደራረክ አዲክትድ የሆነ ሰው እህቶችና ወንድሞች ነገር ሰምቻለሁ ሁሴን ምንም ማመን ያቃተኝ የከበደኝ የመጣው ነገር አሁን በእኛ ህብረተሰብ ውስጥ እኔ ይሄ ነገር ይከሰታል ያላስብ ነበር ማታለል ማለት ነው ከሚስቱ ውጪ መሄድ ከባል ውጪ መሄድ ማለት ነው አላህ ዚናን እጅግ አርጎ ሐራም አድርጎታል ለፍቺ ከፍተኛው ምክንያት እየሆነ ነው አልፎ አልፎ እጅ ከፍንጅ የሚይዙበት ተጨባጭ የተፈጠረ ነው የሚያያዙበት ሁኔታ የተፈጠረ ነው ኢትራፍ የሚደራረጉበት ሁኔታ የተፈጠረ ነው አላህ ሐላል ያደረገልህን ቆንጆ ንጹህ ሚስትህን ትተህ በጣም በቃ ቢገርም ነገር እኮ አንድ ያገባ ወንድ አላህ ምን አደረገው መሰለ ዚና ከሰራ ተደብቆ ቺት ካደረገ ሰውነቱ ተጠቅልሎ ታስሮ በድንጋይ በትላልቅ ድንጋይ መምታት ክልክል ነው በትናንሽ ድንጋይ በጠጠር ድንጋይ ተቀጥቅጦ እንዲገደል አዘዘ ያንን የቅጣት ስነ ስርዓት ራሱ ሙስሊሞች ተሰብስበው ይዩታል ወለ ሸዳዳው መጣይፈቱ ምን ሌሎች እነዚህ አላህ ሐዶች ሲቆሙ ሙእሚኖች ተሰብስበው እንዲያደረገ እኔ ውርደት መሸማቀቁ ራሱ ብቻውን ተነገርጋ ኦኬ አላህ ዱንያ ላይ እንደ በእነዚህ ቅጣቶች ያጠራን ነበር አሁን ዛሬ የለም ይሄን የሚሰራ የለም እንደፈለክ መብትህ ነው ሰው ካላየ ስራው ብቻ ላይ ወስልታል ብሎ የሚገርፍህም የለም የሚቆጣህም የለም ኢቭን ምስክር ማግኘት ከባድ ነገር ነው ግን አንደኛ ቤትህን ታፈርሳለህ ቅድም ያልነው ያ ምርጥ የሆነ ሲስተም የአላህ Subhanahu Wa Ta'ala ስርዓት ነው ልጆች የሚመረቱበት የሚፋቀሩ የሚከባበሩ ለአገር ለወገን የሚጠቅሙ ለዲናቸው ተቆርቋሪ አክባሪ ልጆች የሚፈሩበትን ቤት ታፈርሰዋለህ ምክንያት ሆኗል እስቲኝና እንደው ይሄን ነገር የሚሰራ ሰው በምክር እንደማናስተካከል አቃለሁ ተጋልጣለህ መቼም ተደብቅ ያለው ብለህ ልትል ትችላለህ የሆነ ቀን መጋለጥ አይቀር ነገር ብዙ ነው አላህ Subhanahu Wa Ta'ala ቅጣት ጀሃነም ውስጥ በጣም ይበረታ ነው እሱን ነገር ለማውራት ጊዜው የለኝም ሐሳቦችን እንዳያስረሳኝ ልተው እንጂ ከባድ ነው ያ ጀማዓ ይሄ ከቤታችሁ ውጪ ያለች ሴት ያለ ወንድ እንዶ 15 ደቂቃ ለማይሞላ ስሜት ማለት ነው والله በጣም የሚገርም ነገር ነው የሆነ ሪፍሌክስ ነገር እኮ 15 ደቂቃ በጣም ጎበሰው ከማያቃት ሴት ጋር ከማያቀው ወንድ ጋር ከማታውቀው ወንድ ጋር ምን ብላ እርካታ ነገኛለሁ ብሎ የሚታገል ሰው የዋሰው በጣም ብዙ አስተሳሰቡ ችግር ያለበት ሰው ነው እንጂ ይሄን አቂሎች ይሄን ያረጉ ቤት ውስጥ ችግር ካለ መፍታት ነው የሴክሹዋል ፕሮብሌም ይችላል ምንም ተደረገ የለውም እንጂ ወደ ምን ማድረግ አይደለም ይሄን ስንል ያው እንግዲህ አንዳንድ ጊዜ ምክንያት የሚፈጥሩ ሰዎች አሉ ምክንያት ይነግሩሃል ቤት ውስጥ ይሄ የለም ይላሉ እህቶችንም እናስጠነቅቃለን በተለይ አሁን ቺት ያደረጓቸው ያሉት ባሎች ይበዛሉ ያው ወንዶች ብዙ ጊዜ ወቀሳ ደርሶኛል ለኛ ለሴቶች ታዳላለህ የሚል አላኩል ያህል እኔ ያለኝና ያህል ነው የምናገረው ልሳሳት እችላለሁ ለማንኛውም እስካለኝ መረጃ ድረስ እኔ እስካነጋገሩኝ በርካታ እህቶች አናጋገር ያለው የተለያዩ ጽሁፎችን አንብቤያለሁ አንዳንድ መረጃዎችን ደርሰውኛል ከተለያዩ ወንድሞች ማለት ነው ብዙ ወንድሞች መረጃ ደርሰውኛል አላህ ይስጣቸው አገር ውስጥ ኢትዮጵያ ውስጥ ነው ከጋብቻ ውጪ ሌላ ሴት ጋር ሌላ ወንድ ጋር መተኛት እየተስፋፋ ይመጣ በሽታ ነውና ያ ኡቃላ ተመለሱ ወደ አእምሯችሁ ቱቡ ኢላላህ አንደኛ ይሄ ተቀላላ ትዳራችሁን ታፈርሳላችሁ ነው ከተነሳበት አንፃር ሁለተኛ ከአላህ ጋር ያላችሁን ግንኙነት በቃ ገደል ነው የምትከተት ሙእሚን ሆኖ ዚና ይሰራል ይላሉ ረሱል ሰለላሁ ዐለይሂ ወሰለም አሊሞቹ ይነሳበታል ብለዋል ሳዲቅ የሆነ ተውበት ካደረገ ሊመለስለት ይከጀላል ካልሆነ እንደተንጠለጠለ ይቀራል በዛው ሐለት የሞተና አላህን የተገናኘ ከሆነ የማን ያለ ይላል እውነት ነው አላህ መገናኘት ይችላል ይሄንን ለጀማዓ የምትከታተሉ ሰዎች አላህ መገናኘት እውነት ነው አዎ እውነት ነው ታሸከፊ
لا በፊት አላህ እንገናኛለንና ምን ብለን እንነግረዋለን እቺ 15 ደቂቃ ስሜት መሰበር አቅቶ ሌላ ጋር ሄደን ሴቶች እኔ ለዚህ ይመስለኛል ሴቶች ማታ ላይ ባሎቻቸው ሲፈልጓቸው እንቢ አትበሉ የተባለው ከባድ ጥፋት ላይ ይወድቃል ከዚህ ሲከለከል አልፎ መረጃዎችም ይደርሱኛል ጂንስ ሱሪ ለብሳችሁ የምትተኙ ሴቶች አላችሁ ባላችሁን ለመከልከል ዛሬ ነገ ደክሞኛል አልተመቸኝም ምናምን ጧት ስራ ገባ ይሄ ወደ ወንጀል ያመራዋል እነዚህ ነገሮች ያደረጋችሁ ባሎቻችሁን ተከለክላላችሁ ከዛ በኋላ ኢማን ይዳከማል የሆነች ሴት ደግሞ በቀላሉ አክሰሰብል ታደርግለታለች ይሄንን ነገር የሚፈልገው ነገር የሆነበት በረካሽ እዛ ተጨማልቆ ይመጣል አንዴ ከቀመሰው ከዛ በኋላ መውጣትም ይከብደዋል ለባካችሁ ሰዶ ማሳደድ እንዳይሆንባችሁ ተጠንቀቁ እንላለን እህቶችን ያገሬ ሰው ተረታለ አይደል ሰዶ ማሳደድ ቢያምር ዶሮውን በቆቅለው ወጣት እንደዛ እንዳይሆንባችሁ ባሎቻችሁን ሆነ ሚስቶቻችሁን በስነ ስርዓት ያዙ ንጽህናችሁን ጠብቁ በተፈለገ ጊዜ አክሰሰብል አድርጉት አላህ የፈጠረው ሐላል ነገር ነው ይሄንን ነገር አትከልክሉ በዚህ ጉዳይ ላይ ዝርዝር ማውራት እፈራለሁኝ ሽማግሌዎች ያዳምጡኛል እንጂ ብዙ ነገር መነጋገር እንችል ነበር ይሄን ነገር ስዊት ማድረግ ሞር ጣፋጭ ማድረግና ከቤት እንዳይወጣ ማድረግ የሚቻልባቸው ቴክኒኮች አሉ ይሄ በቴሌቪዥን መስኮት ማውራት ግን ይከበዳል ያው ቺቲንግ ካል ሌላኛው አለመታመን ውሸት የሚያወሩ ሰዎች አሉ ቤታቸውን ሚስታቸውን ይዋሻሉ ባላቸውን አትዋሽኝ ለምን ተዋሸኛለህ እዛ ጋር አይቼው ዋሸኝ እዚህ ጋር ሲጨው እዛ ጋር ነኝ ይላል ሁለት ወንጀል ማለት ነው والله በጣም የሚገርም ነገር ነው በቅርብ ቀን መስጂድ ውስጥ ጁማዓ ነው ፈግጄ ወጥቻለሁ መስጂድ ውስጥ ቁጭ ብለው ስብሰባ ላይ ነኝ ሩቅ ቦታ ላይ ነኝ ስብሰባ ላይ ነኝ አላህ ቤት ላይ ቁጭ ብለን እየዋሸን ከሆነ እንግዲህ ሚስታችንን ቤታችን ማንዋሽበት ምንም ተጨባጭ የለም ኢዘን አላቅም እንግዲህ ታዊል እናድርግላቸውና እንለፈው እሺ ግዴለ ነው መስጂድን ስብሰባ ነው አዎ ከአላህ ከመላእክቶቹም ደስ ካልከኝ እስማማለሁ ግን በጣም ዋሽኛል አትዋሽኝ ብዬ ታይም እንደገና ነገርያለሁ 10 ጊዜ ነገርያለሁ ግን ዋሽኛል ስለዚህ ከሱ ጋር መኖር አልችልም የሚሉ ሰዎች አጋጥመውኛል ውሸት ቤትን እያፈራረሰ ይገኛል አካፍርሱ ቤታችሁን እሺ 3 አራተኛ አቢዩዝ ይባላል ይሄ በአማርኛው ጥቃት ነው የሚባለው ሁለቱም አይነት ማለት ነው ፊዚካልም ሜንታል ቨርባልም ነው የሚባለው በቃላትም ይሁን በጉልበት ለምሳሌ በጣም መደብደብ እየተደበደበ በዚህ ዘመን አላህ ሰው መብቱ በደንብ ባወቀበት እና ብዙ ነገሮች ተስተካከሉበት ዘመን መንግስት ህግ ምናምን የምትለው ነገር በደንብ ጎልቶ ባለበት ተጨባጭ ሰውን ደብድበህ ሲጀመር ፍቅር ታገኛለህ በመዳኞች ወዲህ በጉልበት ልብ አፍቅሮ ያቀርሰው ነው አንድ ማህበረሰቦች ዘንድ ፍቅር መግለጫ አይደለም ያልጫ ነው ብላ ፈታችሁ አለኝ አንዲት ሴት አንድ ወንድም ስላልተበደረ አይማታም እንደዚህ አይነት ዝርክርክ ይሄ ናዲር ነው ይመስለኛል ያው ሀገራችን እንዳለ ይሄን ነገር እናውቀዋለን መጽሐፍ አንብበናል መስለሽነት አይደለም ግን እንደውኛ እስልምና ያስተማረ እንደ ሰብአዊነትን ያስተምረው ይመስለኝ መሳደብ ሰውን ማዋረድ ሰውን መደብደብ ፍቅርን አይገዛም ቤትን አያቀጥ ያደርገውም ትዳርን አያስቀጥለው አህያ እንኳን ሲበዛበት ታቃል መራገጥ ትጀምራለች የዱደባው ሲበዛ እግራቸውን ያዋናጭፋሉ አህዮች እንኳን ምንም አቅል የሌላቸው መስኡልያ የሌለባቸው አህዮች ስለዚህ ሰዎች ሆይ ቤታችሁን ላለማፍረስ ከፈለጋችሁ አንደበታችሁን አንደኛ ሰብስቡት የምትናገሩትን ነገር ወቁ ሰውን ማስቆጣት አጥንት የሚሰብር ንግግር የሚናገሩ ሰዎች አሉ በአጋጣሚ ወይ የደሃ ልጅ ይሆናል ያገባሃት ልጅ ያንን እየመዘዝክ እሱን መሳደብ ባህ ወይ እናቷ ወይ አባቷ ታማሚ ይሆናሉ ያንን በዛ እንትን ማድረግ ይእብድ ልጅ ይለኛል አለችኝ አንዲት ልጅ እብድ ተጠቅላላስ ቤተሰቦችሽ እብድ ናቸው እያለ ይሳደባታል የሆነ ሰው ከቤተሰባቸው አንድ ሰው የአእምሮ ህመምተኛ ነው ያለመታደል ጉዳይ ነው እንጂ ታክሞ የሚድነው ነገር ነው ሰው ሳምባው በሽተኛ ይሆናል ኤችአይቪ በሽተኛ ይሆናል ነገሱ ላይ እንዲደርስበት እንደሚችል አስበው አላኩልያል እንደዚህ ሰውን ሐራስ የሚያደርጉ ሰዎችን በጣም የሚጮህና የሚያደናብሩ ሰዎች አንደኛ ያውቁት ከዚህ በፊት በተለያዩ መድረኮች ላይ እዚህ ቲቪ ላይ አይደለም ያኔ የቀረበ የጥናት ወረቀት አለኝ እዛ ላይ የሚያደርገው አቢዩዝ የሚያደርገው ሰው አብዛኛውን ጊዜ ልጁ አቢዩዝ ይሆናል አቢዩዘር ይሆናል ተደባዳቢ ስትሆን ልጅ ተደባዳቢ ይሆናል ያየው አባት አንተን ነው ለዚህ ስትማታታል ነገ ሚስቱን ይመታታል ምን አሸክ ወንድ ልጅ ሚስቱን ይመታታል ሴት ልጅ ደግሞ እንደዛ ዲማታት ቢቀጠቀጣት እንኳን አድሚት ነው የምታደርገው ኮንፊደንስ የሌላቸው ዘልዛላ ልጆች ቤት ይመረታሉ ጥቃት ቀንሱ በቤተሰቦቻችሁ ላይ እንላለን ሌላ አምስተኛው ምክንያት ምንድነው
በቃ ለምሳሌ በህይወትህ ቅድሚያ የምትሰጣቸው ነገሮችን ይቀይራሉ አንዳንድ ሰዎች ምሳሌ መኖሪያ አካባቢውን ይቀይራል አዲስ አበባ ልጅ አግኝተሃል አዲስ አበባ ነው የምኖረው ምናምን ብለህ ጨርሰሃል ብለን እናስብ ከዛ አዲስ አበባ ላይ 20 አመት ኖራለች በ21ኛ አመቷ አንተ ቤት ገባች አንድ 3 አመት ከኖርክ በኋላ ሰም ሪሞት ኤሪያዎችን የኢትዮጵያ ሪሞት ኤሪያዎችን ታውቃቸዋለህ እዛ ትሄዳለህ አረን እዛ ሄድን ትላለች ካሌሽማ ደህናዋ ይባላል ይሄ አይነት ነገር አለ አንድ ምክንያት ሊሆን ይችላል ሌላኛው ስለዚህ አስቡ ባየር ሊሆን ይችላል ይሄን ነገር እሺ በስራ ምክንያት ምናምን ሊሆን ይችላል አለ አንዳንድ ሰዎች በቃ ሁለተኛ ብለው ብድግ ብለው ቀለለው ገጠርን ጓም የሚል ሰው ታገኛለህ ኑሮ አልተመቸኝም ነው በበሬ ነው እዚህ ከተማ ላይ እኔ አላዋቀኝም እንግዲህ ከብቻ እዛ ያባቴ መሬት አለ አሳለው እንበላለን ተነሽን እንሄድ ይላታል ይሄንን ምንም አይመጣላትም አትቀበለው ስለዚህ ይሄንን ነገር ስታነሱ በደንብ አስቡበት ሁለቴ ሶስቴ ያውጥታቸው ወርዱት እንላለን ሌላኛው ምክንያት እዚህ ውስጥ ያለ ነገር ምንድነው እምነታቸውን ይቀየራሉ ለምሳሌ ከሁለት አንዱ ሃይማኖትን ይቀየራል በጣም ነው ከጎን ትላል አሁን ቢላህም እንደነ ፈተናን አላህ አምጣበት ሌላ በጣም የምታከብርላት የምትወድላት ወይም ደግሞ እንዳመለካከት ቤትህ ሄዶ ሴት ሊያደርገው የነበረው ሚዛን ግልብጥ ተቀይሮ ታያዋለህ አንዳንድ ጊዜ ለምሳሌ አለባበሷን 180 ዲግሪ ተቀይራለች በጣም አህታራም ሆነች አለባበስ ትለብስ የነበረች ልጅ ሱሪ ለብሳ ይርድ ብላ ታያታለህ አረታይ በትል ብታረው ሰራ አይሆንም ቆይስኪ ዛሬ ነገ ከፈለክ ምንድነው እየተባባሉ እንደዚህ የፈረሱ ትዳሮች አሉ ማለት በቃ በአላህ ዲን ላይ መቼም ያተደራደረም ከባድ ነው እነዚህ ነገሮች በድንገት መቀየር ባሌ የማላቀው ሰው ሆነብኝ ያሉኝ እህቶች አግኝቻለሁ ቶታሊ 14 አመት ኖረናል 18 አመት አብረን ኖረን ዛሬ ሌላ ሰው ሆነብኝ ምን አደረገ ይሄን አደረገ ይላል ሰበሰበው ነገሩን እንደዚህ የነዚህ እህቶችን ቅድሚያ የሚሰጡትና የሚያከብሩትን ነገር ዋጋ ብለው ቫልዩ ሲያደርጉት ነገር 180 ዲግሪ ቀይሮት ቁጭ ይላል ምንድነው ምክንያቱ ወንድማው ወላሂ ማአደው ያነበብከው ነገር ብዙ ነገር ነው የሚሆነው ብዙ ነገር ማግኘት ሀብት ማግኘት አንዱ ነገር ሊሆን ይችላል ሀብት ነው አንዳንድ ጊዜ ሌላ ጊዜ ዝናና ክብር ነው ማለት አላህ አቂባ ያሳምር አታውቀውም አንዳንድ ጊዜ አላህ ነው ግልጽ አታውቀውምና የሆነ ሸይጣን መጫወቻ የምትሆንበት ጓደኞች ጓደኛ የሰርክልህ ማለት ነው ሰርክልህ ድንገት ሰርክል ትቀይርና ትልቅ ብለህ እርግፍ አድርጎ ሰላት ትተዋል ይባል ምን አባቴ ላድርገው ሚስት በቃ የሱ ሰላት አንገብግባት በጣም ተጨንቃ ምናምን ተጠይቃለች ምን ሆኖ ነው ሰላት የሚያቆመው አንድ ወንድ አሁን ሁሉ ለምን ከሰገድክ በኋላ አንተ ሰላት ብትተው ይመጣልሃል ሰላት መተው ወላ አስተካክለ መስገድ ኹሹዕን ኹዱዕን መጠበቅ ያሳበና መጠበቅ እንደሱ ያላህ መጀመ ፈድልና አላህ እንጠይቀዋለን ሁላችንም ነገር ግን بعد መተው ሰላት መተው ወላ አቂል የሆነ ጭንቅላቱ ከሱ ጋር ያለ ሰው ሰላት 10 አመት ከሰገደ 5 አመት ከሰገደ አመት 2 አመት ቢሆን ቢፈልግ ከሰገደ በኋላ ሰላት የሚተውበት ግራው ይከበዳል ትንሽ ያን ጊዜ በጣም ድንገት ይላሉ ለመመለስ ሲሞካከሩ ይጣላሉ በዛ ይበታተናሉ ይሄም አንድ ሙሲባ ነው አላህ ያንሳው ስድስት አነሳን አይደለ ሌላኛው ሚስ ኮሚኒኬሽን የሚባል ነገር አለ በስነ ስርዓት ያለ መግባባት ማለት ነው እሷ የምትናገረው አንተ የምትረዳው ሌላ ነው የተናገረችው ሌላ ነው የምትረዳት ሌላ ነው አንደኛ የሚስ ኮሚኒኬሽን ይባላል በትክክል አለመነጋገር ማለት ነው የምታዳምጠው እሷ የምትናገረው ነገር አንተ የምታዳምጠው በራስህ መንገድ ነው በራስህ መንገድ አንዳንድ ጊዜ ጽፈው አንዳንድ ጽሁፎችን ጽፋቸው ሰዎች እሱን አይደለም የሚያነቡት ውስጣቸው ያለው ነገር ያነቡታል የሰው ልጅ በጣም ሞልተው ያነቡታል አንዳንድ ይጎደለው ናቸው እና ይህ ነገር ሲከሰትባቸው ቤታቸው አደጋ ላይ ይወድቃል ቤታቸው አደጋ ላይ እንዲያልሽ ብሎ ኢንተርፕሬት ያደርገዋል ማለት ነው እንዲህ ማለት ነው ብላ ለማስረዳት እድል ብታገኝ ይግባባሉ ግን መጀመሪያ እሱ ፍርድ ይሰጣል በቃ እሷ ምን ብለዋለች እንዲህ ብለዋለች አዋርዳዋለች ምናምን ብለዋለች ሁለት ጓደኛዎች ምን ሆነ መሰለህ አንድ ቀን የሆነ ጥያቄና መልስ ውድድር ፕሮግራም እየተከታተሉ ከዛ በኋላ ጥያቄ ተጠየቀ አንዱ መለሰ እኔ እንኳን በኋላ ፕሮግራሙ ካለቀ በኋላ እኔ እንኳን አልሰማሁም ነበር አለው ምንም ጥያቄውን ስላልሰማው ነው እንጂ ያው መልሳለሁ ለማለት ነው ተማሪዎች ናቸው ምን ተሰማለህ ወንጀሮ አለህና ተሰማለህ ይላል እየቀለደ እቺን ነገር ያዛት በሌላ ጆሮ ትንንሽ ነው
እሷን የነካኝ ብሎ ጆሮዬ ትንንሽ ስለሆነ እሷን ምክንያት አድርጎ እየሰደበኝ ነው ብሎ በጣም በቃ እንዴት ትክክለኛለህ ለካ አቋጣ ተጣሉ ምናምን ቢያደርገው ቢሰራ ወላሂ ለድክመቱ ነው የሚሄደው የሰው ልጅ በቃ ወደ አሁን ይሄ ሚስኮሚኒኬሽን ይባላል አንተ የምትናገረውን ቀጥታ ሰምቶ እሷኑ አይቆምም አንዳንዴ የራሱን ትርጉሞች ይሰጣል አሶሲዬት ያደርጋል ያያቀናጃል ያያዝባልና ያ ሚስኮሚኒኬሽን በጣም የሚያሳዝነው ግን አብሰንስ ኦፍ ኮሚኒኬሽን ማለት ምንም የሌለበትም ደግሞ አለ አይነጋገሩ ክፉ ደግ የለም ይገባል ይበላል ይጠጣል የስ ኖ የለው ኮሜንት አያደርግም hatta በጣም ጣፍቶ ቢመጣ ምግቡ ምንም የለም ተበላሽቶ ቢመጣ ምንም የለም አሰላሙ አለይኩም ብሎ ገባ ወአለይኩም ሰላም ከዛ ወይ ስራውን ይሰራ ሰው ታገኛለህ ቴሌቪዥን መስኮት ላይ ወይ ላፕቶፕ ላይ ወይ ደግሞ ሂሳቡን ይሰራ ነገር ሆነ ሂሳቡን ይሰራል ሲመሽ ሄዶ ይተኛል እንዴት ዋላችሁ ስራ እንዴት ነበር ልጆች እንዴት ናቸው አዲስ ነገር አለ የባልና ሚስት ትንሽ ቻት የሚያደርጉት እንደው ከቻለ ለሁሉም ወንድም የምነግረው ነገር ሐቂቃ ቤት ከገባችሁ ከቻላችሁ እንደ መጀመሪያውን 15 ደቂቃ ሌላ ነገር አትስሩበት እሱ በደንብ ችምር ነገር ለማጣበት ይሆናል ሌላ ጊዜ አላኩልህ አይ ምን ያድርጓት 15 ደቂቃ ያወሩበት ኦኬ ባለቤቶቻቸው ልጆቻቸው ያወሩበት እንደውም አንድ ሳይኮሎጂ 20 ደቂቃ ነው የሚለው እንደው ተخفيف ለማድረግ ዜና ምናምን እኔም ስለምወድ አላኩልህ 15 ደቂቃውን ግን ስማቸው ከምን ዋለች እንዴት ሆነ ሰፈር ጎረቤት ቤት ምትውሉ ቤት ሆነች ስራ ቦታ ደግሞ ምትውል ከሆነ ስራ ቦታ ምናምን ምን አዲስ ነገር አለ ዝም ብለህ አንተ ፋቶ ሊሆን አዳም በጣም ሰላም ታወርዳለህ ቤት ግን እነዚህንም ብትሰማቸውም አይጠቅምም ባትሰማቸውም የማይጎዱ ነገሮች ቤትን ያፈርሱታል አልሰማኝም ለኔ ቦታ የለውም ያዳምጠኝ አይደለም እንዳትረሳ በጣም ከሚወደዋት ከሚያዋሯት ከሚያከብሯት እህቶች ወንድሞች ከግሩፕ ነው ለአንተ ቤት አንተን ብላ ተከትለ ይጣጣ በዘጠኝ እህትና ወንድሞች ይኖሯት ይሆናል አንተ ቤት ስትመጣ እኮ እቺ ልጅ እነሱ ስምንቱን ወልዶ ፋርጋ አንተ ብላ መጣ እግሮር ትገጫታለህ እንዴ ወሽ ማቆል አኺራን የስነ ምግባር መበላሸት ስነ ምግባር መበላሸት ይበቃናል ይሄንን ያህል ካል ነው ወይ ኢንሻአላህ እንግዲህ ትንሽ ማብራሪያ በኋላ ሰጥበታለሁ እሺ 15 ደቂቃ ሲባል ግን ወንድም አብሮ ዘፋር ሰዓቱን ጠብቆ 15 ደቂቃ ካልሞላ የሚሄድን ሰው እንደ እንትን አናስገባው 15 ደቂቃ ሳይኮሎጂስቶቹ ያስቀመጡት ሰዓት ነው አንተ ገፋ የምታደርገው ይችላል ጮውቱ ላይ አልቅ ይችላል በዛ እንትን ድካሙም ካለ ምንም ካለ ከዛ በኋላ በጣም እንትን ሞዲፊክ ወይ እንትን በሆነ መንገድ እንመለስበታለን ከማን ተመልካቾቻችን እየተከታተልን ያለነው ቤታችን ፕሮግራም ነው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ بيتنا بيت سعيد نحن فيه كالورود بيتنا بيت سعيد نحن فيه كالورود كل يوم فيه ننمو وأمانينا تزيد كل يوم فيه ننمو وأمانينا تزيد بيتنا بيت سعيد نحن فيه كالورود بيتنا بيت سعيد نحن فيه كالورود كل يوم بسم الله الرحمن الرحيم كبران ተመልካቾቻችን ተመልሰን መጥተናል የትዳር መፍረስን የፍች ምክንያቶችን የመጡ ጉዳቶችን የፍች ምክንያቶችን ነው እያነሳን ያለነውና በርካታ ነገሮችን አስተዋል ወንድም አብዱ ዘፋር ወደ 6 የሚሆኑ ሰባተኛው ጉዳይ ላይ ነው እረፍት ላይ ይወጣል ስነ ምግባር መበላሸት ነው ሰባተኛው ምክንያት ጀማዓ በተለይ ከእስላም መነጽር ለምታዩት ሰዎች ያው ዲኑ ሁሉ አخلاق ነው ማለት ይቻላል ሐቂቃው በሁሉም ረገና እንደውም ሀታ ረሱል ሰለላሁ ዐለይሂ ወሰለም ሁሉም ሰው ይሄን ሐዲስ ያላሐፈዘ ያለው ላይ መስለኝ ብሎ ይስተማዋልና የተላኩበት ምክንያት ብለው እስኪያቀርቡት ድረስ ኦብጀክቲቭ ጎሉ ረሱል ለምንድን ነው ወደዚህ መጡት ብለህ ብትጠይቅ ዝም ብለህ አጭር መልስ ስነ ምግባርን ለማሟላት ነው ይላሉ መልካም ስነ ምግባር ወይ ደግሞ ተከበሩ መካሪም አልአخلاق ነው እንማ ቦይሱ ተውተሚና መካሪም አልአخلاق ይላሉና ብዙ ቤቶችን ይሄ መካሪም አልአخلاق የምንለው ነገር መጥፋት ያጠፋቸዋል ተቀበል ባንዶ በሌላ መንገድ አንተተናዋል እዚህ ስነ ምግባር የጎደለው ሰው ጋራ መኖር የሚካበዳቸው ወንድምና እህቶች አሉ እርግጥ ነው ስነ ምግባር የሌለው ሰው ጋራ መኖር ይካበዳል እስቲ ስነ ምግባር እንዘርዝረው ምንድነው በአንደበቱ ጸያፍ ንግግር መናገሩ ነገር ነው እንግዲህ 20 ንጽህናን ማለመጠበቁም አንዱ ስነ ምግባር ነው ብዙ ነገር ነው
ለምግባር ብዙ ነገር ነው ለህብረተሰባችን ይጣፋል ብዬ አላስብም መልካም የምትላቸው ነገሮች በአጠቃላይ በህብረተሰቡ ዘንድ ስምምነት ያላቸው ነገሮች ናቸው መልካም የምትለው አጣሸሪዓ ምናምን ባይኖር እንኳን ሰው መልካምነትን ያውቃል ለምሳሌ የሰውን ክብር መጠበቅ መንካት ሊሆን ይችላል የራስህን ጥቅም ኦቨር አስቀድመህ የሰውን ጥቅም ይተጓዳኝ ለሰው ክብር ደንታ ማጣት ለሰው እዝነት አለማግኘት ክብር አለመኖር ፍቅር ማጣት የመሳሰሉት ነገሮች አንዳንድ ይያሉ ጭራሽ ከፍ ይያሉ ይሄዳሉ አንዳንድ ጫካኝ ሆነ በቃ ተደባዳቢ ዱልኛ ጉዳዮችን የምታስመስለው በኃይልና በጉልበት በግድ ብቻ መሆን ምናምን የምትለው ነገር ነው ይሄን የሚሰራ ሰው እንትን አይደለም ኃላፊነትን በስነ ስርዓት ማለመወጣት አخلاቅ አይደለም በቃ እንደ አባቶችን ስናወራ የሚጠበቅባቸው ነገር አለ ያንን ነገር እርግፍ አድርገው ትተው ሌላ ስራ የሚሰሩ ከሆነ አخلاቅ አይደለም ጥሩ ሰው አይደለም ለልጆቻቸው ጥሩ ሞዴል አይሆኑም እናቶቻቸው ሚስቶቻቸውን የሚያዋርዱ ባሎቻቸውን ከፍ ዝቅ የሚያደርጉና የሚያካለው ሚስቶችም ጥሩ አخلاቅ አላቸው አንድ ላይ ነገር አበዛቸው ምንም ለቋቋማታቸው አልቆም ከአቅሜ በላይ ሆነች ይሏል አንዳንድ ወንድሞች በምን ሰው ፊት እንዲታደርጋለች ዘርዝረን አንዘልቀው አይነግራትም ግን ነግሯት እንቢ ብለው ነው ጀማዓ ይነጋገራሉ ሁሉም ተነጋገሩ እንላለን ተነጋግረናል ይሉሃል አሁን አንዳንድ እህቶች ስታገኝ እንዲ ቢየው ነው እሺ ይላል ይቀጥለው ቀን ይቀየራል አንድ ወር የተስተካከለ እንደሆነ ሁለት ወር ይበላሻል በሰው ተማክሮ በቃ ጥዬ ሄዳለሁ ብላ ስታስፈራራ ምንሰተ በቃ እሺ ይላል يا اخي على كل حال الله ያስተካክለን ሁላችንንም ማለት አንድ ሰው ሁሉን ነገር ቢያጣ ችግር የለውም ስነ ምግባር ማጣት ግን ከባድ ነው ገንዘብ ባይኖረው ሰው ይኖራል እንኳን ሰው አይደለም ጉንዳን ውሻ ድመት ምናምን የምትለውን አላህ እየረዘቀ ያኖራል እዚህ ምድር ላይ ሐቂቀት የሰው ልጅ የተከበረ ነው አላህ ያከበረው ፍጡር ነው እሱን እንዴት አያበላው وفي السماء رزقكم وما توعدون ሪዝቃችሁ ከሰማይ ነው ብሏል አላህ ማንንም በጉልበቱ ይበላስ የለም በመልጠቱ ሪዝቁ ይሰፋስ የለም ብትጮሌ ስለሆን ካደለም ሪዝቅን አላህ ሲፈልግ ያጠባል ሲፈልግ نحن قسمنا بينهم معيشتهم في الحياة الدنيا እኛንን ያከፋፈል ነው የምትኖሩበትን ነገር ብሏል አላ ኩል ሀል ይህ እንዳለ ሆኖ ግን ይኑረው ሀብትም ይኑረው ስልጣንም ይኑረው ዝናም ይኑረው ክብርም ይኑረው የፈለገውን ያህል ማለት ነው እነዚህ የዱንያ ጌጣጌጦች እጁ ላይ አለ አخلاق ከሌለው ይካበዳል ሰው በሆዱ ብቻ ቢኖር ፍጡር አይደለም ሆዱን ስለሞላህለት አብሮ የሚኖር ሰው ይኖራል አይኖርም ማንንም መቼም ግን አብዛኛው ሰው ሚዛን ላይ ይቀመጣል ረሱል ሰለላሁ ዐለይሂ ወሰለም ኦኬ ወደዚህ እንመለስና አንድ ሐዲስ ደስ የምትል ሐዲስ አለ ሴቶች ደስ ይሏታል ይወዷታል እቺ ሐዲስ استوصوا بالنساء خيرا الى الرسول فانهن عندكم አሁን በሴቶቻችሁ ጉዳይ ላይ በመልካም ጉዳይ በመልካም በጥሩነት አደራ ብያችኋለሁ ምክንያቱም እነሱ እናንተ ዘንድ መልኮኞች ናቸው እስረኞች ናቸው ይላሉ አይደለንም የምትሉ አይመስልኝም ማለት የምትወጡት ከቤት በማን ፍቃድ ነው ባሎቻችሁ ፍቃድ ነው እሱን ሳታበሉ እናንተ በልታችሁ እሱን ሳታስተኙ እናንተ ተኝታችሁ እሱ ሳይኖር እናንተ የፈለጋችሁበት ሄዳችሁ ታውቃላችሁ አይሆንም እንግዲህ እኛ በخير እንጠረጥራለን እህቶቻችንን እኛ በخير እንጠረጥራለን ያ اخينا ልጆቹን ይንከባከቡለታል ልብሱን ያጥባሉ ምግቡን ያበስላሉ የሱን ጉዳይ ስትተረማመስ የምትውል አላፍ እህቶች አሉን ያ اخي እዚህም ዝም ብለህ ተርሙን በኔጌቲቭ ሳይሆን በአዎንታ ስትረዳው እርግጥ ነው እስረኞች ናቸው እነሱ የእናንተ ምርኮኞች ናቸው ምርኮኛ አለ መልካም አደራችሁን ይላሉ ረሱል ሰለላሁ ዐለይሂ ወሰለም ያ ጀማዓ እህቶች ላይ አደራ እንላለን እንግዲህ ዝም ብለህ ስታስበው ወንድም ግን እንደዛው ነው እሷንና ልጆቿን ቤቱን ለማስቀጠል ለማድረግ ጧት ጀምሮ ሲለፋ ሲሸከም ሚሸከማል ብረት ሚገፋል ጣውላ ሚቀጠቅጣል ድንጋይ ሚፈልጣል የልጆቹንና የሷን ጉሮሮ ለመልካት ምቾታቸውን ለመጠበቅ ከፈለገው ነገር ቢሆን ማለት ነው በቃ አይተው ቢያመው እንኳን ትንሽ እንደተሻለው ይወጣል ልጆችስ ገቢቸው እሷ አስማናላት ይላል ውጭ እንኳን ቢበላ እሷ በላችሁን ይደውላል ስልካለ በላችሁ እኔ እንደዚህ ነገር አጋጥሞኛል እሺ ውስጡ አለች ማለት ነው የምትታሰረው እጅግሩ አይደለም የምትታሰረው እሱም እጅግሩ አይደለም የሚታሰረው ከሱ ውጪ ላታይ ከሷ ውጪ ላይ ምናምን እንደዚህ አይነት ነገሮች አንተ ተሰበስባለ ሻህዋ ልብህን ተሰበስባለ በቃ የሷ መልኮኛ ተሰጥታለ እሷም ላንተ ተሰጥታለች ያው እንግዲህ እንዳይረሳበኝ አንዳንድ ጊዜ አንዳንድ ሰዎች ሚስኮት ያደርጉኛል አንድ ወንድ ለአንዲት ሴት
ብቻ አይደለም እንዳጋጣሚ ሆኖ ወይም ሁኔታዎች ካስገደዱ ሁለተኛ ሶስተኛ ሴት ሊኖረው ይችላል ይሄንን አትርሱት እህቶች ድገሞ ሲንፈራል እንዴ ምን ለማለት ፈልገህ አንዳንድ ጊዜ አንዲት ሴት ለአንድ ወንድ ብቻ ናት ስለምን ጽንሰ ሐሳቡ ይሄ ነው አንዲት ሴት ለአንድ ወንድ ብቻ ናት በቃ የአንዲት እህት ኤክስፕሬሽን በጣም ደስ ይላል እኔ አይኔ ላይ ከፈት ተዘግቷል አለች እሱን አይቼ ማለት በጣም ደስ ይላል ኳሊቲ ያለው በጣም አቋዋደ በቃ አሁን ሌላ ወንድ የምታይበት ምንም ሩም የላትም ምንም ክፍተት የላትም በቃ ባሏ ደስተኛ ናት አላህ በረካ ያርግላት ለትዳሯ እኔም በመልካም ተረጥራታለሁ ትዳሯ ጥሩ እንደሆነ ግን አንድ ወንድ ቅድም ያለው ነገር እንደ ትናንት ላስት ዊክ ነው ያለው ነገር ምንድነው በቃ ሲያገባት ለዘላለሙ እንዳገባት ነው የሚያስበው ነገር ግን ሁለተኛ በተለያዩ ምክንያቶች ሊያገባ ይችላል ሶስተኛ በተለያዩ ምክንያቶች ሊያገባ ይችላል ምክንያት ይኖረዋል most probably ምክንያት ይኖረዋል ምክንያት ሳይኖረን በግም አንገዛም እንኳን ሰው ወንድ ልናመጣ ይቀለና እናም ወደ ሐሳብ ለመለስና በላቸው እንጠጣቸው ማማማት አላማማትም ሐሳቡ ነች ምርኮኛ ነው ማለት ውስጡ ነች የትም ቢሄድ አለ የሷ ምርኮኛ ነው ማታ ሲመጣ እንዴት እንደዋሉ ያሳስበዋል በደም ጠይቃቸዋል እንዴት ናቸው እንደደረሰ ቅድም 15 ደቂቃ ምናምን ትላለህ 15ም ሰዓት ያርጉት ከፈለጉ ግን እንደው ሚኒመሙን ነው ያስቀመጥኩት 15 ደቂቃ ሳትሰሩ በፊት ዘላችሁ ሂሳብ ውስጥ አትገቡ ዘላችሁ ቴሌቪዥን መስኮት ዘላችሁ ኢንተርኔት የፌስቡክ ምናምን ይባላል ብዙ ቤት በጥብጧል ፖርኖግራፊ ውስጥ አንዱ የመጣው ብዙዎቹ የሚያነሱት ነገር ፌስቡክ ነው ወንድሞች የተፈተኑበት ነገር በርካታ ቆነጃጅት ሴቶች አሉ ፌስቡክ ላይ ብዙ ቻት ይደራረጋልና እና ያን ነገር እህቶች ባዩት ጊዜ ይናገራሉ አخلاقህን ያወርደዋል እህቶችም እንደዛታ ያላገባችሁ እህቶችም ያገቡ ወንድሞችን አትፈታተኑ ባካችሁ ምክንያቱም በሀገራችን ሰው ሁለተኛ ለማግባት ሳይሆን ቺት ለማድረግ ነው ብዙ ጊዜ ይሄዳል በተለይ ከተሜው ማለት ነው ለማታለልና እንደ ዚና ነው የሚሰራው እንጂ እንደ አሁን ወደ ቆላው ስትሄድ አፋሮቹ ጋር ሶማሌዎቹ ጋር ወይም እዚህ ኦሮሞዎቹ አካባቢ ስትሄድ በቃ ያገባሉ ሁለተኛ ያ ሰላም ነው ሐላል ነው ግን ይሄ በሐራም አخلاقን ያበላሻል ዘርን ታበላሻል ስንት ነገር ነው ከተማ ይሄንን ነገር ያው መጠንቀቅ ጥሩ ነው እንላለን የፍች ተጽዕኖ ላይ ትንሽ አንዳንድ ሐሳቦችን ልጨማምርና እንሄዳለን ኢንሻአላህ አስፈቅከኝ ነው እሺ መርሐባ ምናልባት ሳምንትም ሊወስድብን ይችላል ተታገሰ አይታገሳለሁ እንዴ ኢንሻአላህ ብቻኛ ኸይር ነው እንፈልገው ጠላቅ የምትለው ነገር እንግዲህ መታሰር ነው ይላሉ ታብቻ መታሰር ከሆነ ጠላቅ ደግሞ ምንድነው መፈታት መለቀቅ ሆር መደረግ ማለት ነው እናም ወንድሞች አንዳንድ ጊዜ ይሄንን ቃል ከመጠቀማችን በፊት ሳምንትን በጣም አስጠንቅቄያለሁ ኦኬ መጠንቀቅ አለብን እነዛ ነገሮች ትንሽኝ ምን አይነት የሰነ ስርዓት አለ መሰለህ ጠላቅ ላይ በጣም ያስጠላ ነገር ላኢቃለተ ፊ ጠላቅ ይላል ረሱል ሰለላሁ ዐለይሂ ወሰለም አንጠልጥለህ የመፍታት ነገር የለም ሙስሊምና አይ ቲንክ ሰሞኑን ሼህ ኢብራሂም ይሄንን ነገር ሲነጋገሩት ሰምቻለሁ እሺ ባንተ አንደበት አንጠልጥለህ ለምሳሌ ምን ማለት መሰለህ በፕሪኮንዲሽን መፍታት ማለት ነው እንዲህ ካደረግሽ እንዲህ ተወላለሽ ለምሳሌ እኔ ነው የሌለሁበት እኔ ሳልፈቅድልሽ ሱቅ ከሄድሽ ፈተችሻለሁ ይላል ተረሳውና ሱቅ ነው ከቤት ገዛት ሄዳለች ስታስታውስ ለካ ሄዳለች ክብሪት ረስታው ሊሆን ይችላል ፍች ተከስቷል አደጋው ይሄ አደገኛ ስለሆነ የሚቀለድበት ነገር አለ በዚህ አትቀልድም በዚህ አይቀልድም ይሄንን ነገር ረሱል ሰለላሁ ዐለይሂ ወሰለም ከልክለውታል የተጠላ ንግግር ነው ተጠንቀቁ ሌሎች ነው እነዚህ ምሳሌዎች ማንሳት እንችላለን አይጫወት ነው እንጂ አይጫወት ማን አቃለ ሙስሊማን አቃለ አላሁ ፈከሩ ይላሉ እሺ ሌላኛው ይሄ የጠላቅ ላይ ብዙ ቅድመ ሁኔታ የለም አሁን በጣም የምንጠነቀቀው አርካን የሚባል ነገር አለ አይደል አርካን ጠላቅ ላይ ያለው ነገር ምን ይመስላል አንድ ነገር ወሆ ሩክን ወ ማያቆሙ ቢል አመል ፈትችሻለሁ ሲል ፍች ተከስቷል ዝም ብሎ ፈትችሻለሁ ካለ ፈታታ
ፋሂም ከዚያ በኋላ እንትኖቹን ወደ ሩክን ይገባል ለምሳሌ ለሰላት ብትወስድ 18 ሩክን አለ ሻፊዒዎች ያገራችን ሳዘን ሻፊዒ ነው እና አንድ ሩክን ቢወድቅ ሰላት ይበላሻል 18 ነው ለሰላት ያለው ለጠላት አንድ ነው እንዘላ ከዚህ ለምትከተላጋፍ ያ ሸባብ ያ ጀማዓ ቁጣችን በመቆጣጠር ላይ ሰልጥኑ ነፍስህን መምለክ ትልቅ ችሎታ ነው ሐቂቃ الرسول صلى الله عليه وسلم እንዳሉት ليس الشديد بالسرعة إنما الشديد يملك نفسه عند الغضب ይሄ ታግሎ በጣላ አይደለም ይሄ በላይነትን በማሳየት አይደለም ምን ወንድነት ጀግንነት ብርቱነት ባይሆን በቁጣ ሰዓት በተናደደ ሰዓት እልህ ወይ ምናምን እልህ ደም ይሞቃል ወኔ ይመጣል በዛ ሰዓት ነፍሱን የመለከ ሰው እሱ ነው ብርቱ ማለት አሉ ረሱል ሰለላሁ ዐለይሂ ወሰለም እና ይሄንን ጉዳይ ቀልዱም ምር ነው ብለውታልና النكاح والطلاق والرجعه እነዚህ ነገሮች ሶስት ነገሮች ለምሳሌ ረጃ ማለት መመለስ ነው طلاق መፍታት ነው ያው ኒካህ ነውና ሁሉም ሲያቋል ልጄን በዚህ ማር ድር ያለው ሲል አንድ ሰው አይከልክም ካሉ ተቀበያለሁ ትለዋለህ አለቀ ሚስት ይሆናል ከዚህ በኋላ ያንተ ነው መፍታት ያለበት እንጂ እሱ የመውሰድ መብት የለውም ምክንያቱም ዝም ብለህ ስታየው አላህ እንደዚህ እንዳይጫወቱበት ያደረገው የአላህ ቃል ኪዳን ነው እንካ ወአخذنا منكم ميثاقا غليظا ብርቱ የሆነ ቃል ኪዳን ከእናንተ ይዘናል وكيف تأخذونه وقد أفضى بعضكم إلى بعض وأخذنا منكم ميثاقا غليظا ያለ በሰፊው ነው የሚተነተነው ይሄ ኒካህ የምትለው ነገር ከአላህ ጋር የምትገባው ቃል ኪዳን ጭምር ነው በቃ እና ዝም ብለህ ልትጫወትበትና አፍ ያመጣልህን ወርወረህ የሰው ልጅ ህይወት ልታበላሽ አይገባም ይሄን ነገር ልትነጠቀው ይገባል ትንሽ አልፋዞቹ ላይ ደግሞ አንዳንድ ሰው በጣም የሚረሳው ነገር አለ ንግግሩ ላይ ፈታሁሽ ብቻ አይደለም የሚያስፈቷት ፈትቼሻለሁ የሚለውን ወርድ ካልተገኘ አልፈታሁም ማለት አትችልም ያው አንዳንዱ እንትን ኺላፍ ያለበት ነገር ሊሆን ይችላል የሚናወራው ሰው ሴፍ ሳይዱን ቢዝ ግን ጥሩ ጠንቃቃ መሆን ጥሩ ምሳሌ አንዳንድ ሰዎች አግደምድመው ይናገራሉ በቀኔ ሲናገሩ ይሄ ነገር ያስፈታው እንግዲህ ቃዲ ጋር ሄድና ይጠየቃል በትክክል ንያው አግደምድሞ ቢናገርም በትክክል ንያው ግን ምን ይሆናል አይመስላል አንዳንድ ፈትቼሻለሁ ማለት ነው ፍቶ አግደምድሞ ወይም ደግሞ ይሄ ባሽሙር ይነግራታል ያኔ ንያው ይጠየቅለታል ችግር የለም ንያው ሲጠየቅ አልፈታውም ይላል ግን በንያው የፈተት ከነበረ ረብ العالمين ጋር ነው ጫዋታ ቢጫወተው ሁሴን አላህ ያለም ሲራ ወአኽፋ ከመነየትህ በፊት እንኳን ያቃለ እንኳን የነየትከው ልብህ ላይ ቋጠከው ያለሙ ሲራ خائنة العيون وما تخفي الصدور هذا الرسول ሲገልጽ አላህ ያቃል አይን ቅጽበት ሰርቃ መታየት ቅጽበት ዛሬ ካሜራ ደቅና ልታየው ትችላለህ ግን እሷም ብቻ ሳይሆን እሺ ካሜራ ደቅና የምታውቀው እንደዚህ ልቦች ይቋጥሯት ውስጥ ያለው ይደብቃት ልብ ውስጥ ማን እንዴት ላይ አላደረገው አንተ ራሱ በደንብ ኮንሺየስ ያልሆንክ አንዳንድ ሀሳብ ሲመጣ አትፈራው ምናምን ብለህ ታፍነዋል ምንም ማሰብ ራሱ ማፈልገው አላህ አፍጠርጥሮ ያውቀዋል ስለዚህ ፈታህ አልፈታህም ያውቀዋል ፈታህ ከሆነ እየተጫወትክ ነው ዚና ልጆች የዚና ልጆች ነው የሚሆኑበት ስለዚህ በንያ የሚያስፈታ ቃል ተናግረህ ለቃዲ ልታጭበረበር ትችላለህ ቃዲ ንግግርህን ይዘልሃል ይመልስልሃል አልፈታህም ይላል እንደዛ አይነት ጫዋታ ውስጥ መግባት አያስፈልግም ሂጂ ወደ ቤትሽ ለምሳሌ በቃ ከዛሬ ጀምሮ ከነገር ምንም አይነት ግንኙነት የለሽም ትችላለህ ይሄን በጣንካራ ነው አረ እንደው ገደምዳኞቹ ከዛ እንደዚህ ከኔ እንጀራ ገመድሽ ተቆርጧል ሂጂ እናታባትሽ ቤት ለዓላቃተ ትችላለህ በቃ ተቆራርጠናል እኔና አንቺ ሂጂልኝ ካልፈልግሽም ምናምን የሚሉና እንዲ ሊዲንግ የሆኑ ነገሮች አሉ ወደ ጋብቻ መቁቃ ብቻ ሊቆርጡት የሚችሉ ፍቺን ሊያስገኙ የሚችሉ ነገሮች እነዚህ ነገሮች ያ ጀማዓ በቃ ተለይቼሻለሁ ሊላት ይችላል ቅድም እንዳልኩት ነፃ ነሽ ከእንግዲህ እኔና አንቺ ባልና ሚስት አይደለንም ለምሳሌ ወይ እዚህ አይነት የመሳሰሉት ነገሮች አደጋ አላቸው በኋላ
መመለሱ ይቸግራል ታውቃለህ እንደሚያው አረቦች ንግግር አለ ቃል ካፍ ከመውጣቱ በፊት አንተ ነህ ንጉሱ ከወጣ በኋላ እሱ ነው ንጉስ በተለይ ደግሞ ይሄ የተንጠለጠሉ እንትኖች ማለት ነው ንግግሮች የፍቻ ነው ለምሳሌ የፍቻ ያው ሶስት ነው ተላቁ መረታን ከእንሳፍ ማዕረፍ ወተስሪሙን በኢህሳን ወተሰላሙ ሁለት ጊዜ ከፈተ በኋላ የመጨረሻው فإمساكم بمعروف أو تسريح بإحسان وين بسنة سرعة ذات وين بسلام تحسنا بتعالى ስለዚህ ሁለቴ ወደቸሻለሁ ብል አንጠልጥ ለህ ያለውን እንትን እያግደመደምክ በዚህ በግራ በቀኝ አክሮባት እየሰራ በውስጥህ ግን ፈታሃት ከሆነ በቃ ወጥታ በኋላ ሶስቱ ሞልቷል እዛችት ካራት እንግዲህ አንዳንድ ሰዎች ምናልባት ሳምንት ተመልሰን ሞላዋለን ይሆናል እንጂ ተንገብግበው ሶስቱን ይደርሳሉ አንዴ ፈጥነው ማለት ነው በጊዜው ንዴት ፈጥነው ይደርሱታል በኋላ ሊመለሱ ሲፈልጉ በጣም ችግር ነው ቃዲ ፈትዋ ምናምን አክሮባት ይሰራል ያኺ ፈታሃትን ሚስት ቃዲ አይመልስልህ አንተ ልብህ ያውቃል መፍታት እሷም ታውቀዋለች በእምባከራዩ ምናምን ይለያዩና ከዛ እንደገና ይሄ ታህሊል ማስደረግ ይባል ነገር አለ የሆነ ሳግቶ እንዲፈታልህ ማድረግ ይሄ ራሱን የቻለ አላህ ጋር የሚያጋጭ ነገር ነው የሚያጣላ ነው ወጪም ሰው መጠንቀቅ ያለበት ትልቅ አሳይመንት ይመስለኝ ከአላህ ያጣላኛል አጣላኝም መሰለኝ መጀመሪያ አይደል ሚስቴ ትመለሳለች አትመለስም አይደለም ማንም ሰው እኔ ሳስብ ሚስቱን ይወዳል ሚስቱን በትክክል አቂል ከሆነ ከመገራገኝነት ነው ግን ሚስት መውደድ ብቻውን አይበቃም ሚስት ከሚስት የምታገኘው ፍቅር የአላህ ቁጣ አያካክሰው አይቻቻሉ አላህ ጋር ካጣላህ አይቻቻሉ መጠንቀቅ መልካም ነው ሳምንት ኢንሻአላህ እጅግ በጣም ከባድ የሆነ ነገር ነው እንደማለት ገፋር ያነሳው በጣም ጥልቅ የሆኑ ሐሳቦች ካሉ ፈትዋ ሰጪ አሊሞች አሉና ወደ እነሱ ጋር እየደወላችሁ ዝርዝር ጉዳዮችን መጠየቅ ነው እኛ ኦቨርኦል የሆነውን ነገር ነው ምናወራው አይደል ጥቅል የሆነውን ነገር ምናወራው በጣም ዝርዝር የሆኑ ጉዳዮችን የፈትዋ ፕሮግራም አለ ሌሎች በቅርባችሁ ያሉ አሊሞች አሉ እነሱን እየጠየቃችሁ በጉዳዩ ላይ ይበልጥ ማብራሪያ ማግኘት ትችላላችሁ ከማንታውቃችን ባለፉት 2 ሳምንታት በርካታ ጉዳዮችን አንስተናል ኢንሻአላህ ይህ ጉዳይ አልተቋጨም ሳምንት እንመለስበታለን ለዛሬው ወሰላሙ አለይኩም ወራህመቱላሂ ወበረካቱ بيتنا بيت سعيد نحن فيه كالورود بيتنا بيت سعيد نحن فيه كالورود كل يوم فيه ننمو وأمانينا تزيد كل